ልጆችዬ ወደፊት ምን መሆን ትፈልጋላችሁ? መልካም መሆን ለምትፈልጉት ነገርስ ምን እያደረጋችሁ ነው? ጎበዝ ልጆችዬ በዛሬ የኔ ምርጫ ዝግጅታችን ከተማሪ ማዕዶት ጋር ቆይታ አድርገናል። ተማሪ ማዕዶት ማናት? ምን አይነት ስነ ምግባር አላት? ከዚህ በተጨማሪ ደግሞ ጊዜዋን እንዴት ትጠቀማለች? ወደፊት ስታድግስ ምን መሆን ትፈልጋለች? መሆን ለምትፈልገው ነገር ደግሞ አሁን ላይ ምን እየሰራች ነው የሚለውን የምናስቃኛችን የሚሆነው ልጆችዬ እናንተም ከተማሪ ማዕዶት ብዙ ትምህርት ብዙ ቁም ነገር ታገኛላችሁ ብዬ አስባለሁ። የኔ ምርጫን ተከታትለን እንመለስ። ማን ነው ወይም ደግሞ ምን አይነት ኮንሲኩዌንሶች ነው የምናገኘው የሚለው ታገኛቸው ሀፍን የሚያደርጉ አውትካሞች ናቸው። እሺ ማለት ነው። ስለዚህ እነዚህ አውትካሞች ምንድናቸው ማለት ነው? እነዚህ ከአንድ እስከ 6 ያሉ ቁጥሮች ምንድናቸው ማለት ነው? possible outcomes out ማዕዶት ሳምሶን ይባላል። በኤስኤስ አንደኛ ደረጃ ትምህርት ቤት ውስጥ የ8ኛ ክፍል ተማሪ ነኝ። ትምህርት ቤት ውስጥ በክላስ ውስጥ ተሳትፎ አድርጋለሁ፣ ያልገባኝ እጠይቃለሁ። እንዲሁም ደግሞ በትርፍ ጊዜ ደግሞ ላይብራሪ በመሄድ የተለያዩ አጋዥ መጽሐፎችን እንዲሁም ደግሞ የተለያዩ ሊረዱኝ የሚችሉ መጽሐፎችን አነባለሁ። በመጀመሪያ ውጤታማ ለመሆን ጊዜያችን በአግባቡ መጠቀም አለብን። ስለዚህ እኔም የማጠናው ጊዜን በአግባቡ በስርዓት በፕሮግራም አውጥቼ በአግባቡ ነው የማነባው። ለምሳሌ ከትምህርት ቤት ከተመለስኩ በኋላ የተወሰነ እረፍት ከወሰድኩ በኋላ በፕሮግራም መሰረት የማጠና ይሆናል። በፕሮግራም መሰረት ሳጠና የትኛውን ትምህርት አላበላልጥም። ምክንያቱም ውጤታማ ለመሆን ለሁሉም ሳብጀክቶች ቫልዩ ሰጥቶ በአግባቡ ማንበብ ያስፈልጋል ማለት ነው። ስለዚህ ለሁሉም ሳብጀክቶች እኩል ቫልዩ ሰጥቼ በፕሮግራም መሰረት አነባለሁ ማለት ነው። እንዲሁም ደግሞ ጊዜ በአግባቡ እጠቀማለሁ። ሳነብም ከዩቲዩብ ላይ የተለያዩ ቪዲዮዎችን የትምህርት የሚረዱኝ ቪዲዮዎችን የተለያዩ አጋዥ መጽሐፎችን እንዲሁም ደግሞ ያልገባኝን ደግሞ ወላጆችንም ሆነ መምህራን እንዲሁም ጓደኞችን በመጠየቅ ያልገባኝን ደግሞ እረዳለሁ ማለት ነው። በማመጣው ውጤት ላይ የቤተሰቦቼ ድጋፍ አለ። ቤተሰቦቼ የተለያዩ የሚያስፈልጉኝን የትምህርት መሳሪያዎች፣ መጽሐፎች ወዘተ በመግዛት
እንዲሁም ለኔ በሚመች መልኩ የማጥኛ ቦታ በማዘጋጀት ውጤቴ እንዲሻሻል ውጤቴ አሪፍ እንዲሆን ጥረት ያደርጋሉ። ተገቢውን የሆነ ክትትል ያደርጋሉ። መምህራን እየመጡ ስለኔ ባህሪ የትምህርት አቀባበል ሁኔታ በየጊዜው ቼክ ያደርጋሉ። እኔ ኢልሃም ኢብራሂም እባላለሁ። የ8ኛ ክፍል ተማሪ ነኝ። እሺስ ባህር ዳር እማራለሁ። እንግዲህ ማዕዶት ያኔ ቅርብ ጓደኛዬ ናት። ማዕዶት አብዛኛው ጊዜ በተሳትፎ በጣም ጎበዝ ልጅ ናት። በትምህርት በክላሳችን ውስጥ በኤ+ ከሚያስቆጥሩ ተማሪዎች ውስጥ አንዷ ናት። ለማዕዶት በባህሪዋ ራሱ ፍልቅልቅ መሳቅ የምትወድ በመግባባት የምትወድና በጣም ደስተኛ የሆነች ልጅ ናት። ሁሉም ሰዎች የምታከብር ታላቋን ታናሿን የማትል በጣም ጎበዝ ልጅ ናትና ማዕዶት የኔ ጓደኛ ስለሆነች አመሰግናለሁ። ከጓደኞቼ ጋር በረፍት ሰዓት አንድ ላይ የተለያዩ ጨዋታዎችን እንጫወታለን። እንዲሁም ደግሞ በተለያዩ ጊዜ ደግሞ ላይብራሪ እየገባን የተለያዩ መጽሐፎችን እናነባለን። እንዲሁም አንዳንዴ ደግሞ የተለያዩ ጥያቄዎችን እንጠያይቃለን። የተለያዩ የተወሰኑ እውቀት ምናምን ሼር እናደርጋለን ማለት ነው። ሶ ጓደኞቼ ጋር አሪፍ የሆነ ግንኙነት አለኝ ማለት ነው። ለወደፊት ሶፍትዌር ዴቨሎፐር መሆን እፈልጋለሁ። ለዚህም ደግሞ ገና ካሁኑ የተለያዩ ኦንላይን ኮርሶችን እየወሰድኩኝ የተለያዩ ስራዎችን ገና ካሁኑ መስራት ጀምራለሁ ማለት ነው። እንዲሁም ደግሞ የተለያዩ በኦንላይን የሚሰጡ ስኮላሮችን ጆይን ለማድረግ እየሞከርኩ ነው ማለት ነው። እንዲሁም ደግሞ በከተማችን ላይ የተዘጋጀው ሳይንስና ቴክኖሎጂ ውድድር ላይም ለመሳተፍ እየተዘጋጀው ነው። መምህራኖቼ በጣም ድጋፍ ያደርጉልኛል። ያልገባኝን ጥያቄ በምጠይቅበት ሰዓት በተገቢው መንገድ ያስረዱኛል። ትምህርት በክላስ ውስጥም እንድሳተፍ በደንብ እንዳጠና ያበረታቱኛል። ጥሩ ውጤት እንዳመጣ አግዘውኛል ማለት ነው። ማሩ እሸቱ ይባላል። የአጠቃላይ ሳይንስ ወይም የጀነራል ሳይንስ መምህር ነኝ። ማዕዶትን የጀነራል ሳይንስ አስተምራታለሁ። ማዕዶት ምርጥ ተማሪ ናት። በተለይ በሳይንስ ትምህርት ቀድማ የምትዘጋጅ አንብባ የምትመጣ ጥያቄ ከተጠየቀ እጇን የማታወጣበት አንድ ምንትን ጥያቄ የለም እሷ እና በጣም አክቲቭ ለወደፊትም ተስፋ ያላት ምርጥ የሀገር ሀብት ናት ብዬ ነው የማስበው እና በጣም ጎበዝ በጣም ዳይናሚክ ልጅ ናት። ጊዜን በአግባቡ በመጠቀሜ እና ፕሮግራሜን ተከትዬ በደንብ በማንበቤ 96.3 አምጥቼ 3ኛ ወጥቻለሁ ማለት ነው። ይህን ውጤቴን ለማሻሻል ደግሞ እንደሚታወቀው ሚኒስትሪም ተፈታኝ ነን። ለሚኒስትሪም በደንብ እየተዘጋጀው ውጤቴን ለማሻሻል ለጊዜን ከዚህ በበለጠ ደግሞ በፊት የነበረውን ጉድለቱን አይቼ አስተካክዬ በአግባቡ ተጠቅሜ ደግሞ ከዚህ የበለጠ ውጤት ለማምጣት እየተዘጋጀው ነው ማለት ነው። እንዲሁም ደግሞ ለሚኒስትሪ የሚያግዙኝን የተለያዩ የባለፈው ዓመት የሞዴል ጥያቄዎችን ወስተ በመስራት ደግሞ አሻሽላለሁ ማለት ነው። በትርፍ ጊዜ ወይም ደግሞ ጥናቴን ከጨረስኩና ቤተሰቦችን ስራ ካገዝኩ በኋላ በትርፍ ጊዜ የተለያዩ ሙዚቃዎችን አዳምጣለሁ። እንዲሁም አንዳንዴ ደግሞ የተለያዩ መጽሐፎችን፣ ፊክሽኖችን ወዘተ አነባለሁ። ተማሪዎች ውጤታማ ለመሆን ጊዜያቸውን በአግባቡ መጠቀም አለባቸው። ምክንያቱም 30 ደቂቃም ቢሆን ጊዜውን በአግባቡ ከተጠቀምን ውጤታማ መሆን እንችላለን። ስለዚህ ጊዜያቸውን በአግባቡ ተጠቅመው የጥናትና የጨዋታ ጊዜያቸውን ወይም ደግሞ ወላጆች የሚያግዙበትን ጊዜ በስርዓት ከፋፍለው ፕሮግራም አውጥተው በተገቢው መንገድ በፕሮግራማቸው መሰረት በተገቢው መንገድ ቢያጠኑ የተለያዩ ጥያቄዎችን ያልገባቸውን ጥያቄዎች ቢጠይቁ እንዲሁም ደግሞ በክላስ ውስጥ አክቲቭ ሆነው ቢሳተፉ መልካም ነው እላለሁ። ተማሪዎች ጥናት የራሳቸው ስታይል ይኖራቸዋል። አንድ አይነት የሆነ የጥናት ዘዴ የለም። ግን ምን ማድረግ አለባቸው? አሁን የማዕዶትን ልምድ መውሰድ ያለባቸው። ማዕዶት እንደተረዳሁት ቀድማ አንብባ ተዘጋጅታ የምትመጣ ተማሪ ናት። ስለዚህ ተማሪዎች ቀድመው አንብበው ቢመጡ መምህሮቻቸው የሚያስተምሩት ነገር ቀላል ይሆንላቸዋል። ያልገባቸውን ለመጠየቅ ቀላል ይሆንላቸዋል። ስለዚህ እንደሷ ቀድመው አንብበው ቢመጡ ተዘጋጅተው ቢመጡ መልካም ነው ብዬ አስባለሁ። ቴክኖሎጂ እያደገ መምጣቱ ልጆች የተለያዩ ሚዲያዎች ሰለባ ሊሆኑ ይችላሉና እንደ ሱስ እንዳይሆንባቸው ወላጆች ያንን ክትትል ማድረግ ከዚያ መራቅ ለእውቀታቸው የሚያስፈልጋቸው ነገር ግን ቢጠቀሙበት መልካም ነው። የማያስፈልግና ጊዜን በሚያባክን ነገር ግን ሚዲያ ላይም እንትን ባይሉ ጥሩ ነው ብዬ ነው የማስበው።
መምህርት ፈንታ ያለማየሁ እባላለሁ። የማዕዶት ሳምሶን እናት ነኝ። ሳምሶን ጫን እባላለሁ። በባህር ዳር ዩኒቨርሲቲ ሶሻል ሳይንስ ፋካልቲ በሶሻል ወርክ ትምህርት ክፍል መምህር ነኝ። ማዕዶት ያው ትምህርት ቤቷም እንደነገራቸው ጎበዝ ተማሪ ናት። ትምህርቷን በፍቅር ትከታተላለች። ቤትም ለወላጅ ባላት ትርፍ ጊዜ ወላጅን ለማገዝ አጠቃላይ ትሁትና ጥሩ ስነ ምግባር ያላት ልጅ ናት። በትምህርት ቤቷም የተመሰከረ ነው። ብዙ ጊዜ ከመምህሮቿም የሚመጣው አስተያየት እንደዛ ነው። እኛም ቤት ስናያት በጣም ኩል ነው ባህሪዋ። ለወላጅ ትታዘዛለች። ቀሪ ጊዜዋን አጣባ ደግሞ ለራሷም ለትምህርቷ ያላትን ሁሉ በቂ ጊዜ ሌላ ልባሌ ነገር ላይ አታሳልፍም። ቶታሊ ሙሉ ጊዜዋን እኛን ለመርዳትና ትምህርቷ ላይ ብቻ ነው የምታሳልፈው። ማዕዶት በጣም መልካም ስነ ምግባር ያላት አላማ ያላት አላማዋን ደግሞ ከግብ ለማድረስ ጊዜዋን በአግባቡ የምትጠቀም ከሰው ጋራ በቀላሉ መግባባት የምትችል ትዕግስት ያላት ታታሪና ሁለገብ ልጅ ናት። የኛ ክትትል እኔም መምህርት ነኝ፣ ባለቤቴም ባህር ዳር ዩኒቨርሲቲ መምህር ነው እና ሁለታችንም ለልጆቻችን ትኩረት አድርገን እንከታተላለን። ክትትሉ የሚጀምረው ገና ኬጅም ሳይሄዱ ቤት ውስጥ ሊሆን ይችላል። ሁላችንም ደብተር እንይዛለን። ኮምፒውተር ላይ ስለሆነ ያሉ ስናነብ ያሉ ያን ትሬንድ ይዘውት ነው የሚመጡትና ትምህርት ቤት ሲሄዱም ለነሱ ነገሮቹ ቀላል ነው የሚሆኑት ከታች ስለሚጀምሩ ማለት ነው። ማዕዶት ኬጅ ራሱ 3 አመት አልቆየችም፣ በ2 አመት ነው ያጠናቀቀችው። ኬጇን ተማረች። ኬጇን ላይ የነበራት አክቲቪቲ በጣም ጥሩ ስለነበር ኬጅ 3 እንድትገባ ነው የተደረገው። የወላጆች እገዛ ለልጆች የትምህርት ክትትል እና መሻሻል በጣም ወሳኝ አስተዋጽኦ አለው። ስለዚህ ወላጆች ልጆቻቸውን በቅርብ ክትትል ማድረግ አለባቸው። ልክ እንደ ጓደኛ ሆነው ያው ድንበር ተለይቶለት ጥሩ ስነ ምግባር እንዲላበሱ በትምህርታቸውም የተሻለ ውጤት እንዲያስመዘግቡ የዕለት ተዕለት ክትትል ያስፈልጋቸዋል። ምናልባት አንዳንድ ጥፋቶችን በሚከሰቱበት ጊዜ ምክር የመለገስ እንደው ኃይል የተሞላበት አይነት ቅጣት ሳይሆን በምክርና በተግሳጽ ያ ነገር ምን አይነት ጉዳት ሊያስከትል እንደሚችል ማስረዳት አስፈላጊ ነው። ስለዚህ እንደ ወቅታዊ መሆን የለበትም። የወላጅ ክትትል በየዕለቱ ምን ተማራችሁ፣ ምን ሰራችሁ ብሎ መከታተል ያስፈልጋል። ጓደኞቻቸው እነማን ናቸው የሚለውን በጣም ማወቅ ያስፈልጋል። ምክንያቱም የልጆች ባህሪ መጥፎም ጥሩም ሊሆን የሚችለው በአንድ በኩል በጓደኛ ተጽዕኖ ነው። ስለዚህ ወላጆች ልጆቻችን ከማን ጋር ነው የሚውሉ፣ ጓደኞቻቸው ምን አይነት ባህሪ ምን አይነት ስነ ምግባር አላቸው የሚለውን በቂ ግንዛቤ ሊኖራቸው ያስፈልጋል። ሌላው ደግሞ ወላጅ ከትምህርት ቤት ርዕሰ መምህራን ከመምህራን ጋራ ቅርብ ግንኙነት ሊኖረው ይገባል። ስም ጠሪ መምህራንም አሉ። የልጆች የትምህርት አቀባበል ሁኔታ ምን ይመስላል፣ ስነ ምግባራቸው ውስጥ እንዴት ነው የሚለውን ነገር በየዕለቱ እንደያስፈልግነቱ በአካልም በስልክም መገናኘት ያስፈልጋል። በዚህ በኩል እኔም ባለቤቴም ቅርብ የሆነ ግንኙነት አለን። ባለኝ ጊዜ ውስጥ አስፈላጊ ሆኖ ሲገኝ እሄድና የትምህርት አይነት መምህራንን አነጋግራለሁ። ባለቤቴም እንደዚሁ፣ ርዕሰ መምህራንም እንደዚሁ።
ልጆች እንደኔ እንደግል አስተያየት እንትን ምለው አሁን ላይ የልጆቻችንን አስተዳደግ እንደ ሀገርም እየፈተነን ያለ የሶሻል ሚዲያው ጉዳይ አለ። አሁን ወላጅ ልጆችን መከታተል ሲጀምር ለልጆች ስልክ መስጠት ይሄ ጥሩ እንትን አድርጎ የሚያዩ ወላጆች አሉ። ያንን ያልደግፍም። ስልኩን ምን እየተጠቀሙበት ነው? ቶታሊ ስልክ አይጠቀሙ አይደለም፣ ግን ስልክ ውስጥ ምንድነው ያለው? አካዳሚክ የሆነው ነገር ላይ ነው ትኩረታቸው ወይስ ሌላ ማህበራዊ ነገር? ማህበራዊ ሚዲያ እኛን ታላላቆችንም የሚያታልሉ የሚያብለጨልጩ ነገሮች አሉበት። እዛ ላይ እንዳይውሉ ልጆች ከሶሻል ሚዲያ እንዲታቀቡ ማድረግ፣ ፊክስድ ማድረግ ይህንትን ሰዓታቸውን እንዲጠቀሙ እንኳ ከተባለ ለምሳሌ ካርቱን ፊልም እንዲ የሚያስደስታቸውን ነገር ማየት ሊፈልጉ ይችላሉ። ቶታሊ ላንከለክላቸው እንችላለን፣ ግን ጊዜያቸውን መገደብ ያ ጥሩ እንትን ይመስለኛል። ሌላው በፕሮግራም እንዲያነቡ ማድረግ፣ ትምህርት ቤት ውለው ሲመጡ ምን ተማራችሁ፣ የቤት ስራ ሰራችሁ ወይ፣ ምን ተዘጋጃችሁ እንዲ ብለውን ለፈተናም ሲሄዱ ፈተናው ሳይቃረብ ገና ቅድመ ዝግጅት እንዲያደርጉ ልጆችን በዛ መልክ ወላጅ ቢከታተላለሁ። ትምህርት ቤት ሄዶ መዋል ብቻ ኢፌክቲቭ አያደርግም። ልጆችን የመመርትና ያውቃለሁ። ቤት ውስጥ ሲመጡ ነው ረጅሙ ሰዓት ከኛ ጋር ነው። ይሄ እንዲያውም የግል ትምህርት ቤት ስለሆነ ረጅም ሰዓት ይውላሉ። ግን መንግስት ትምህርት ቤትም ሲሆን አሁን ልጅ ብዙውን ሰዓት ወላጅ ጋር ነው የሚውለው። ትንሽ 4 ሰዓት ወይ 3 ሰዓት ሊሆን ይችላል ትምህርት ቤት። ስለዚህ ወላጅ ትልቅ ኃላፊነት አለበት። መዋያቸውን ደብተር ይዘው ምን እያደረጉ ነው፣ የትኛውን አነበባችሁ፣ የትኛውን ሰራችሁ፣ የትኛው ከበዳችሁ፣ ውጤታቸው ላይ ደግሞ ተመርኩዞ ከልጆች ጋር ፍሪሊ መወያየት። እስከ 4 እስከ 5ኛ ክፍል ነው በጣም ዲፕሊ ከታተላት የነበረ። አሁን ላይ ራሷ ኮምፒታንት ነች፣ ውድድር ውስጥ ገብታለች። ኤቭሪ ነገሯ ከሰው ተሽላ መገኘትን ትፈልጋለች። ስለዚህ ታች ላይ ልጆችን በደንብ መከታተል፣ እዚህ ሌብል ላይ ደግሞ ሆነው ሌላ ነገር እንዳያበታልላቸው የሚውሉበትን ጓደኛ ያላቸውን ባክግራውንድ ከትምህርት ቤት መምህራን ጋርም ኮሚኒኬት እናደርጋለን። በዛ መልክ ነው የምንረዳት። ሶስተኛ ክፍል